የኦሮሚያ ቡና ገበሬዎች ህብረት ስራ ዩኒየን በ25 ዓመታት ጉዞ 413 ማህበራትን በስሩ አቋቁሟል። ከነዚህ መካከል አንዱ የሆነው ከለተ ጉዲና የህብረት ስራ ዩኒየን በ15000 ብር ካፒታል በ120 ሰዎች የተጀመረ ሲሆን ዛሬ ላይ 800 አባላት ላይ ደርሷል ይነናል ባሊ በሳዬ። አንዲ እሸት ቡና ማሽን ተክሎልን ገዝቶልን ሰጠ። ወደ 3.1 ሚሊዮን ነው ገዝቶልን የሰጠ ዩኒየኑ እና ስንጀምር ወደ 7 ሚሊዮን ከባንክ 4 ሚሊዮን ተበድረን በዛ ነው ጀመርነው። ሰዓቱ በጊዜው ጥሩ አልነበረም፣ ከስር ከዛ ወጥተን ዛሬ ግን ካፒታላችን እስከ 80 ሚሊዮን ደርሷል። ስፔሻሊ ባለፈው በዚህ በ2017 የሰራ ነው ፕሪሚየም እና በሰርቲፊኬት ታገኘው 34 ሚሊዮን ነው ያገኘው። የኦሮሚያ ቡና ገበሬዎች ህብረት ስራ ዩኒየን በዛሬው ዕለት የ25ኛ ዓመት የምስረታ በዓሉን ያከበረ ሲሆን ባለፈው ዓመት የሰራቸውን ስራዎች አሁን የሚገኝበትን ደረጃና የወደፊቱን አቅጣጫዎች በተመለከተ ከተለያዩ ባለድርሻ አካላት ጋር መክሯል። በምክክሩ የተገኙ ግብዓቶችም ዩኒየኑን ወደ ላቀ ደረጃ ለማሸጋገር እንደሚያስችል ታምኖበታል። መጀመሪያ 34 ህብረት ስራ ማህበራት 22000 አርሶ አደር ተሰብስበው በመነሻ ካፒታል 825000 የኢትዮጵያ ብር በዛን ጊዜ አርሶ አደር አሰባስቦ ይሄን ዩኒየን መሰረተ ማለት ነው። እንግዲህ ዛሬ ደግሞ በውጣውረዱ ምን ላይ ደረሰ የሚለውንም አንስተናል ማለት ነው። ያኔ 34 የነበረ ህብረት ስራ ማህበር 413 ደርሷል። 22000 አርሶ አደር የነበረው ደግሞ 557186 አርሶ አደር ደርሷል። ከግማሽ ሚሊዮን በላይ ደርሷል ማለት ነው። ያ 825000 ምንም ያሌለው አርሶ አደር ሰብስቦ ያመጣው ደግሞ 1.3 ቢሊዮን የኢትዮጵያን ብር ደርሶለታል ማለት ነው። ዩኒየኑ ባለፉት 25 ዓመታት የቡናን ጥራት አስጠብቆ ለተጠቃሚዎቹ ማድረሱን፣ ገበያ ማፈላለግ ስራ ማከናወኑንና ማህበራቱን ማጠናከር ላይ እንደሰራ ተነስቷል። የቡና እሴት ሰንሰለትን በማጠንከር ጉዳይ ቫሉ አዲሽን ወይ ደግሞ እሴት በመጨመር ቡናን የመስራት ጉዳይ ተነስቷል። ይሄም ዋንኮ የሚባል ቡና በአሁኑ ጊዜ በገበያ ውስጥ እሴት በመጨመር ወደ ውጪም በመላክ አርሶ አደሩ የተሻለ ገቢና ተጨማሪ እንዲያገኝ የተሰራ ስራ አለ። ስለሆነ እዛ ላይ በደንብ ሰርተናል። እንደ ሀገርም ትልቅ መቁያ በ20 ደቂቃ ውስጥ 120 ኪሎ ግራም የሚቆላ ትልቁ ማሽን ይሄ ዩኒየን መስርቷል። ስለሆነ ይሄም እንደ ትልቅ ጉዳይ ተነስቷል። የዲጂታል ስርዓትን በመጠቀም የገበያ ትስስሩን በማዘመን የፋይናንስ የሎጂስቲክና የሰው ኃይሉን በማደራጀት የአርሶ አደሩን ህይወት መለወጥ ችሏል። የኦሮሚያ ህብረት ስራ ኤጀንሲ ለዩኒየን ስልጠና በመስጠት ድጋፍና ክትትል በማድረግ የገበያ መመሪያዎችና ህጎችን በማዘጋጀት የፋይናንስ ድጋፍ በማድረግና ብድር እንዲያገኙ በማመቻቸት ያንበሳውን ድርሻ መያዙ ተነስቷል። መታወቅ መድረስ ያለበት ደረጃ ላይ ስላልደረሰ ማብቃት አለብን። ሞዴል ዩኒየን ማድረግ አለብን። ማህበራቱ በሙሉ ተሳታፊ ሆኖ ሙሉ ኢንጌጅመንት እንዲኖራቸው አድርገን በጥሩ ሁኔታ በኢኮኖሚ ውስጥ የራሱን ድርሻ በብቃት ተጫውቶ ሞዴል ዩኒየን ታዋቂ ዩኒየን እና በቡና ላይ ስፔሻል ያደረገ ዩኒየን እንዲሆን እየሰራን ነው። የኦሮሚያ ቡና ገበሬዎች ህብረት ስራ ዩኒየን የኢትዮጵያን ቡና በዓለም አቀፍ ደረጃ አስተዋውቋል። ከዛሬ 21 ዓመት በፊት በኦሮሚያ ህብረት ስራ ባንክ ታሪክ የመጀመሪያ የብድር ኮሚቴ ሆኖ በመመዝገብ 3 ሚሊዮን የብድር መጠን መውሰዱን የጠቆሙት የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ ደርቤ አስፋው በቀጣይ ማህበራትንና ዩኒየኖችን በቴክኖሎጂ እንዲዘምኑ ሰፊ ስራ እንሰራለን ነው ያሉት። የማህበራት ቁጥር እያደጉ የባንክ ቁጠባ አቅም እያደገ ሲሄድ ከዩኒየኑም አልፎ በስሮቹ ያሉትንም ማህበራት እያገዘ እየደገፈ ወደ ውጪ የመላክ አቅም ብቻ ሳይሆን ኢንዱስትሪ እንዲኖራቸው ፕሮሰሲንግ ቡና መፈልፈያ ማሽን እንዲኖራቸው ማበጠሪያ እንዲኖራቸው በየደረጃው የተሰሩ ስራዎች እውነት ለመናገር በጣም ትልቅ ነው። ዩኒየኑም የገንዘብ ፍላጎቱ አሁን በቢሊዮኖች ነው። አንዳንዴ ከኛ ከማበደር ጣሪያ በላይ ለአንድ ተቋም ከማበደር ጣሪያ በላይ እያለፈ የሚቸገርበት አጋጣሚ ይኖራል።